በእውነት ለመናገር ባንዴ እንደዚህ እንፈታዋለን ብዬ አላስብም። ይቅርታ ፋይቨርስ ሆነ አረ በዛብኝ በመቤቴ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ እያልኩኝ ዛሬ ደስ ብሎኝ ነው የመጣሁት። በእርግጠኝነት እናንተም ደግሞ ደስ ይላችኋል ብዬ ተስፋ አደርጋለሁ። የኢያብና የኤፋ ነገር በጣም አሳዝኖን ነበር ሁላችንም። ብዙ ኮሜንቶች አይቻሉ እነሱ እንትን ላይም ብዙ ሰው አይቶታል በእውነት ለመናገር። ዛሬ ግን ደስ ብሎናል። እንኳን ደስ ያላችሁ ለማለት ነው። በዚህ መካከል ደግሞ አንዳንድ ነገር እላችኋለሁ። አብራችሁን ቆዩ ውድ ቤተሰቦቼ። ለማንኛውም የህያብና የኤፋን ደስታ የምትወዱ ሁላችሁም ይህንን ቪዲዮ በእርግጠኝነት በጣም ላይክ ታደርጉታላችሁ አይደል? ላይክ አድርጉ በተቻላችሁ መጠን ማለት ነው። የሁላችሁንም ደስታ ማየት ፈልጋለሁ። በተለይ ሁለቱ ነው የምትወዱ፣ እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ስለዚህ ዛሬ በጣም ደስ ብሎኛል። እንደ ከፋኝ ሁላ በጣም ደስ ብሎኛል። ምክንያቱም ተመልካቸው ናቸው መቼም በአካል ባታውቋቸውም እንደዚሁ በቪዲዮ ብዙዎቻቸውን የምንወዳቸው ብዙ በርካታ ዩቲዩበሮች አሉና ልክ እንደነዛ ሁላ እነዚህም እንደዛ ናቸውና ለጥቂት ቀናቶች በጣም የሚያሳዝን ነገር አይተን ነበር። ስለ እውነት ኢያብ በጣም ስትናገር ነበር። እኔ ደክሞኛል፣ መናገር አልችልም፣ ከአቅሜ በላይ ሆኗል፣ ልቤ ተሰብሯል፣ ቆስሏል፣ ዋሽቶኛል ስትል ነበር። ነገር ግን ዛሬ ደግሞ በቅርብ በትንሽ ጊዜ ውስጥ በይቅርታ የማይፈታ ነገር የለም። ግን ሆኖም እንደዚህ በትንሽ ጊዜ ውስጥ የምንፈታው አልመሰለኝም ነበር ብላለች። ኤፋዬ እንግዲህ እፍዳውን አይቶ ጠብር ግፍ ብሎ አፈር ድሜ በልቶ እውነት እንደ ሴት ልጅ አልቅሶ ያው እጁ እንደገና መልሷታል ማለት ነው። ሌላ ነገር ጀምራ እኔ ከሌላ ሰው ጋር ሳይት በጣም ነበር የደበረኝ የነበረው ማለት ከመቼው ፍጥነቶቹ ነገሮቹ እንዳለ ማለት ምን ያክል ያንኛውን የነበራችሁበትን ህይወት ረስታችሁ ወደ ቶሎ ብላችሁ ሌላ ህይወት ለመጀመር ምን ያክል ውስጣችሁ እኔ አላቅም እንደዚህ ከብድ ነበርና እሱን እንትን ለማለት ይሁን ባላቅም ግን ቪዲዮን አይቼው ነበር ማለት ነውና አሁን ግን በቶሎ ደግሞ ወደ ደስታቸው ተመልሰዋል። ይህ ግቢ የምትመለከቱት እንግዲህ የተንቢ ቤት ነው። ይቅርታ የሚል ዲኮር አዘጋጅተው ለየት ያለ የእውነት የአመቱ ምርጥ የይቅርታ ቪዲዮ ብያለሁ እንግዲህ እንደራሴ ማለት ነው። ለማንኛውም ግን ከዚህ በኋላ ስህተቶች ቢፈጠሩ ሰው ልጅ የማይጋጭ የለም። ግን ሴት ልጅ ስታለቅስ፣ ሴት ልጅ በወንድ ልጅ ስትከዳ ማየት አንፈልግም የምትሉ ኮሜንትም ላይክም ሼርም አድርጉ። የእውነት ለምን ታለቅሳለች? ለምንስ ትጎዳለች? ለምንስ ትሰበራለች? እኔ ይበር እንዴ በእንደዚህ አይነት ነገር ቀልድ የለም የምትሉ እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ማለት ይህንን ስላችሁ ግን ሰው እያጠፋች እሷ ሌላ ነገር እያደረገች ወንዱ ይበደል ማለት አይደለም። ግን በትክክል ህይወት ጀምረው እንደገና ደግሞ እንደዚህ አይነት እንቅፋት ገጥሟት ስታለቅስና ስትሰበር ማየት አንፈልግም አይደል? ሴቶች አዎ አንፈልግም። ስለዚህ ደስታችሁ ወደፊት ይብዛልን እንላለን። እንደ ሌሎቹ እንደምንወዳቸው ዩቲዩበሮች እንድትሆኑልን ደረጃ የምንፈልገው ደረጃ ቦታ ደርሰው ማየት እፈልጋለሁ። እኔ ለራሴ ዛሬ በጣም እጥፍ የሆነ ደስታ ተሰምቶኛል። በተለይ ደግሞ እኛ በትንሽ ጊዜ የምንታለለው ነገር በስጦታችሁ፣ በእርግጥ የስጦታ ትንሽ የለውም። የኤፋ ደግሞ ለየት ያለ ነው። አንድ ፍሬ አበባ ዛሬ 300 ብር ነው። ይህን የሚያክል አበባ አስቡት፣ ለዛም የሚያምር። ሌላው ሽቶዎቹ፣ አሻንጉሊቶች ደግሞ እኛ በጣም እንወዳለን። ለምን እንደው ባላቅም ትንሹም ሆነ ትልቅም ሆነ የአሻንጉሊት ስጦታ ስንሰጥ ማለት ብዙ ሴቶችን አይታችሁ ከሆነ አሻንጉሊት በጣም እንወዳለን እና አሻንጉሊት ስጦታ እጅግ በጣም ምርጥ የሆነ ስማርት የሆነ ሽቶ አድርጎ ይቅርታ ብሏል። እሷም ደግሞ ተንበርክካ ይቅርታውን እቅፍ አድርጋ ተቀብለዋለች። ታዲያ ታጨበጭቡ እንኳን ደስ ያላችሁ አትሉ ቤተሰብ? ለማንኛውም የተንቢ ያለችበት ነገር ሁሉ እንደማይፈታ ምንም ጥርጥር የለውም። እንዲሁም ደግሞ ያ ልጅ ዋሽታቸው አስታርቁ የሚባል ነገር አለ። ሰው ልጅ ሲጣላ አንዳንዱ ዋሽቶ ምን ብሎ ሌላ ነገር ጨምሮ ያስታርቃል። ይህ ልጅ ግን ጥሩ ልጅ ነው። በጣም ጥሩ ምርጥ ጓደኛው ነው። እነሱ ምክንያቱም ሌላ ሰው ቢሆን ከሌላ እሷን እና እሱን አራርቆ ሌላ ነገር አድርገው ከእሷ ጋር ሆኖ ሌላ ነገር መጀመር ወይም ሌላ ነገር መስራት ነበር የሚያስቡት አንዳንዶች ማለት ነው። ይሄ ግን የኤፋ ጓደኛ እውነትም ምርጥ ጓደኛ ነው። ለምሳሌ እኔ የጠበቅኩት እነ ብሩኬ እነ ማርክን ነበር። አይዶን አላውቅም፣ ምናልባት ቡታጅራ ላይ ሆኑ ይችላሉ። ግን እሷ እዚህ ናት አይደል? ከዚህ እነሱን አነጋግሮ ነገሮችን መፍታት ይቻላል። የሚዋደድ ሰው እንደዚህ ነው ብዬ የማስበው። ግን ያላሰባችሁት ሌላ አዲስ ሰው ነው ነገሮችን ሪከርድ ሰብሮ ደስ የሚል ነገር ያሳየን ማለት ነው። ስለዚህ ለዚህ ለልጅ
እና ምስጋና ይገባዋል ማለት እወዳለሁ። ስለዚህ ኤፋዬ እንኳን ደስ ያለ። እኔ በጣም ደስ ብሎኛል። ደስ ያላችሁ እንግዲህ ኮሜንት ጻፉ። ኮሜንት ላይክ ብታደርጉት ደግሞ እኔን በጣም ትደግፉኛላችሁ ማለት ነው ውድ ቤተሰቦቼ። እንዲሁም ደግሞ ላይክ አድርጉ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ዛሬ በጠዋቱ ደስ የሚል ነገር ይዤላችሁ የመጣው ይመስለኛል። ለምወዳችሁና ለማከብራችሁ የቻናል ቤተሰቦች እንዲሁም ሌሎቻችሁም ቪዲዮውን የምትመለከቱት ሁላችሁም ማለት ነው ከልብ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ።